በክፍለ ከተማችን እየተሰሩ ያሉ የልማት እና የመልካም አስተዳደር ስራዎች ውስጥ የተለያዩ የህብረተሰብ ክፍሎች የተውጣጡ አካላት ምንድነው ያለው በክፍለ ከተማ ምርታ ከማስመዝገብ አንፃር ላለፉት አመታት የሰራናቸው ስራዎች ምንድናቸው፣ ቀጣይ የዚች ሀገር ዕጣ ፈንታው ምንድነው የሚሉ ነገሮችን ታሳቢ በማድረግ የጉብኝት መርሃ ግብር ተዘጋጅቷል። በዚሁ መነሻ በሶስት ዋና ዋና ጉዳዮች ላይ የጉብኝት መርሃ ግብር ተዘጋጅቷል። የመጀመሪያው አምራች ኢንዱስትሪዎችን በሚመለከት ነው። አምራች ኢንዱስትሪዎችን በሚመለከት በክፍለ ከተማችን ያለው አምራች ኢንዱስትሪዎች ያላቸው አቅም እና የውጭ ምንዛሬን ከማስቀረት አንፃር ለዜጎች ስራ ዕድል ከመፍጠር አንፃር እና ጥሬ ዕቃውንም ከመጠቀም አንፃር የሀገር ውስጡን እየተሰሩ ያሉ ስራዎችን ለማየት ተችሏል ማለት ነው። ሸማች ብቻ አይደለችም አምራችም ናት የሚለው ስራ ውስጥ አንዱ የዶሮ እርባታ ማዕከል እናይተናል። በተለይ ከተማ ግብርና ላይ ከዚህ አንፃር ባየነው ስራ እውነትም ነዋሪዎቻችን ባሉ ቦታዎች በአግባቡ የሚጠቀሙ ከሆነ ተጠቅመው ደግሞ አንደኛ ራሳቸውን የሚችሉበት በምግብ በሌላ በኩል ደግሞ ገበያውን ለማረጋጋት ሊኖራቸው የሚችለው ሚና ከፍተኛ መሆኑን በመገንዘብ አንድ ያየነው የዶሮ ሼድ በየቀኑ በብዙ ሺዎች የሚቆጠር እንቁላሎች ይወጣሉ። ይሄ ደግሞ ለነዋሪዎች በተመጣጣኝ ዋጋ እንዲቀርብ ይደረጋል። ስለዚህ በአራዳ ክፍለ ከተማ ያሉ የከተማ ግብርና ስራዎቻችን አልቀን ከፈጸምን አልቀን አቅደን አልቀን የምንፈጽም ከሆነ በተጨባጭ አምራች መሆናችንን የሚያረጋግጥ ተግባር እንደሆነ ከዚህ አንፃርም በቀጣይነትም ተጠናክሮ የሚቀጥል እንደሆነ አይተናል ማለት ነው። ስለዚህ ሀገራችን ምርታዊ የሆኑ ውጤቶች ለማስመዝገብ በአምራች ኢንዱስትሪ ዘርፍ ላይ የተመዘገቡ ውጤቶችና ስኬቶች ተስፋ ሰጪ መሆናቸውን ዛሬ ካየነው ከብዙዎቹ ጥቂት አምራች ኢንዱስትሪዎች አይተናል ማለት ነው። ያላቸው ቦታ ምቹ በማድረግ በጥራት እና በገበያ ላይ ተወዳዳሪ በሆነ መልኩ ማምረት የሚችሉበት እድል ተፈጥሮላቸዋል። የክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት እንዲሁም ደግሞ ክቡርት ከንቲባችን አዲስ አበባ የብልጽግና ተምሳሌት እናደርጋለን በሚለው መሪ ቃል ላለፉት አመታት ከተሰሩ ስራዎች ውስጥ አንዱ ያየነው የወንዝ ዳርቻ ስራ ነው። ይህ ስራ እንደሚታወቀው የተለየ ስያሜ ተሰጥቷቸው የነበሩ ቦታዎች ተቀይረው ዛሬ ላይ ለነዋሪዎች ምቹ ከማድረግ ባሻገር ከተማችን አዲስ አበባ ዓለም አቀፍ ተወዳዳሪ የምትሆንበት ወደ ከፍታም የሚያረጋግጥ መሆኑን በተጨባጭ ታይቷል ማለት ነው። እምብርታ ስንል የነበሩ ውስብስብ የሆኑ ችግሮቻችንን በመውጣት ከፍ ብለን ፍጥነትን እና ፈጠራን አክለን የምንሰራ ከሆነ ሀገራችን ምርታዊ ዘላቂ ጉዞን እውን ማድረግ እንደሚቻል ማሳያ የሆኑ ፕሮጀክቶች ውስጥ አንዱ ነው ያየነው ማለት ነው። ከምንም በላይ ውስጣችን ያሉ አቅሞችን አሟጠን መጠቀም ያስፈልጋል። ጸጋዎቻችን የምንላቸው ማለት ነው። ጸጋዎችን አሟጠን የምንጠቀም ከሆነ ጸጋውን ደግሞ ለመጠቀም ፍጥነት ያስፈልገናል። ፍጥነት ውስጥ ደግሞ ፈጠራ መታከል አለባቸው። ይሄ ደግሞ ለማድረግ መንግስት የጀመረው ስራ ላይ ነዋሪ የራሱን አስተዋጽኦ ማበርከት አለበት። ኢትዮጵያ ሀገራችን ካለችበት ከድህነት አረንቋ እየወጣች ነው የምትገኘው። ይሄ ጥረት በመንግስት ብቻ የሚቻል አይደለም። የህብረተሰቡ ሁለንተናዊ ተሳትፎ ይጠበቃል። ለዚህም መንግስት የጀመራቸው የሁለንተናዊ ብልጽግና ለማረጋገጥ የተጀመሩ እንዲሁም ደግሞ ዘላቂ ምርታን ለማረጋገጥ የተጀመሩ ስራዎችን አልቆ ለመፈጸም ህዝቡ ባለው እውቀት ክህሎትና ጉልበት አስተዋጽኦ ማበርከት መቻል አለበት።